ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው። በመጨረሻም የሐሰተኛ ነቢያቶች መንገድ ጥራጊ ሆነው እንዳልካቸው ዘነበ ባለፈው ጊዜ የተወዳጁ አርቲስት ነጻነት ወርቅነህን ህልፈት ተከትሎ በፌስቡክ ገጹ ላይ አሁን ሰው ህይወቱ ሲያልፍ በጌታ አምኖ ነበር ብዬ መጠየቅ ጀምሬያለሁ ሲል ያስተላለፈው መልእክት መላው ኢትዮጵያንን አስቆጥቶ እንደነበር አይዘነጋም። ታዲያ ይህንን ተከትሎም የአዲስ አበባ ፖሊስ የወሰደው እርምጃ ይበል የሚያሰኝ ሲሆን በዙሪያም ምን እንደተፈጠረ መረጃዎችን አጋራችኋለሁ። በሀገር አሜሪካ በተለያዩ ስቴቶች እጅግ በጣም በርካታ ቁጥር ያለው ህዝብ ግልብጥ ብሎ መውጣት አይስ በሚያደርገው ነገር ዙሪያ ተቃውሞን እያሰማ ሲሆን በሚኒሶታ የምትገኙ ኢትዮጵያን ለጥንቃቄ ይህንን ጊዜ ለማሳለፍ ይረዳችሁ ዘንድ አንድ መረጃን ይዤላችሁ ቀርቤያለሁ። ሌላው ልዕለ ኃያል ሀገሩ አሜሪካ በፕሬዝዳንት ዶናልድ ትራምፕ መሪነት ወደ ኢራቅ ግስጋሴዋን የጀመረች ሲሆን በዚህም የተነሳ ከፍተኛ የሆነ ውጥረት ነግሷል። በዙሪያም መረጃዎችን እንለውጣለን። ጉድ እኮ ነው። በዘፈኖቿ ሀገር ሁሉ የሚያውቃት አስቴር አወቀ መዝሙር አወጣች። ጉድ እኮ ነው። አሁን የተሰማው ታላቅ የምስራች በመጨረሻም አንጋፋው አርቲስት አስቴር አወቀ ፍጻሜዋን ለማሳመር ቁርጣ ተነሳች። በዚህም ዘፈኑን አቁማ ወደ ዝማሬ ለመመለስ ቁርጥ ውሳኔን ያስቀመጠች ሲሆን ይህንን ውሳኔ እንድትወስን ያደረጋትን አስደናቂ ታምር ነግራችኋለሁ። ወያለው በመጨረሻ መናዘዝ የምትፈልገው ነገር አለ። የመጨረሻ ቃል አሁን እሷን የምንፈልጋት ዋች ከመሞት በፊት ዳሽ ነው። በቃ ዳሽ የተዋወቅን አልመሰለኝም አባቴ። እኔ 20 ፕሪሚየር ሊግ በ3 ሻምፒዮንስ ሊግ እያላወስኩ የበላው ነኝ አባቴ። በእንግሊዝ በዛሬው ዕለት ሁለቱ ኃያላን ደርቢ ክለቦች መድፈኞቹና ቀያዮቹን አበርት በኤሚሬትስ ስቴዲየም ላስጨራሽ ተጋድሎ ያደረጉ ሲሆን በሀገራችን በደቡብ ክፍል ይህንን ውጤት ተከትሎም ሰዎች ክፉኛ መጎዳታቸውን ገሚሱም እንደታሰሩ የታወቀ ሲሆን ምንድነው እየተፈጠረ ያለው ስለሚለው መረጃዎችን እንለውጣለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር ዘዴዎችን ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደ ዕለቱ ቪዲዮ። በአሁኑ ሰዓት አሜሪካ 3 ነገሮች ላይ ትኩረቷን አድርጋለች። የመጀመሪያው ህገወጥ ስደተኞችን ከሀገሯ ለማስወጣት የምታደርገው ትግል፣ ሁለተኛ የኢራን ከፍተኛ ተወርዋሪ የፐርሶኒክ ሚሳይሎችን፣ በመጨረሻም በጣም አስጊ ደረጃ ላይ የደረሰው የአየር ሁኔታ አሳሳቢ ደረጃ ላይ መድረሱ እየተነገረ ይገኛል። ወደ መጀመሪያው ስናልፍ አሜሪካ በባለፈው ጊዜ ባስቀመጠችው ቀነ ገደብ መሰረት በፈቃዳቸው ሀገሪቱን ለቀው ለሚወጡ ህገወጥ ስደተኞች $3000 ሽልማትና የትራንስፖርት ወጪ እንደመሸፈንላቸውም ተገልጾ የነበረ ሲሆን ቀነ ገደቡ መጠናቀቁን ተከትሎ የአሜሪካው አይስ ተብሎ የሚጠራው የፌዴራል ኤጀንት በተለያዩ ስቴቶች በተለይም በሚኒሶታ ስቴት ላይ የማጽዳት ዘመቻ ማወጁን ተከትሎ ወደ ስፍራው በማቅናት ከህዝቡ ጋር ከፍተኛ ሰጠገባ ውስጥ ሊገባ ችሏል። በዚህም ታዲያ በትላንትናው ዕለት አሌክስ ፕሪት የተሰኘው በነርስ ሙያም የሚያገለግለው ሰው በትላንትናው ዕለት በአይስ ኤጀንቶች ህይወቱን ማጣቱና ከዚያም በፊት አንዲት አሜሪካዊ ሴት በመኪና ልታመልጠን ነበር በሚል ሰበብ ህይወቷን ማጣቷን ተከትሎ ሚኒሶታ በአሁኑ ሰዓት በህዝብ ማዕበል ተጥለቅልቃለች። በዚህም በሚኒሶታ ገዢዎችና በፌዴራል መንግስቱ መካከል ከፍተኛ የቃላት ጦርነት እየተደረገ ሲሆን ህዝቡም የአየሩ ጸባይ ሳይበግረው አደባባይ ወጥቶ ድምፁን እያሰማ ይገኛል። ታዲያ ይህንን ተከትሎ ኢትዮጵያን ይህንን ሰዓት በመረጋጋትና በብልሃት ማለፍ ትችላላችሁ ላለው ጊዜው እስከሚያልፍ ድረስ አይስ ወደ ስቴታቸው እንዳይገባ ከሚከለክሉ ስቴቶች መካከል ካሊፎርኒያ፣ ፖርትላንድ፣ ዩታ፣ ዋሽንግተን እንዲሁም ወደ ሌሎች ሰላማዊ ስፍራዎች በማቅናት ራሳችሁን ጠብቁ እያልኩ ሌላው አሳሳቢ ደረጃ ላይ የደረሰው የበረዶ ግግርም ሌላኛው ራስ ምታት ሆኗል። የአየሩ ጸባይም ካሁን በፊት ከተመዘገቡት የቅዝቃዜ ደረጃ በከፍተኝነት የተመዘገበ ሲሆን በዚህም በተለያዩ ስቴቶች የአስቸኳይ ጊዜ አዋጅ ታውጆ ይገኛል። ብቻ ግን ጸሎት እያደረጋችሁ ጥንቃቄንም ከየትኛውም ጊዜ በላይ ጨምሩበት እያልኩ በመጨረሻም በአሁኑ ሰዓት አብርሃም ሊንከን የተባለችው የአሜሪካን የባህር መርከብ ግስጋሴዋን ወደ ኢራን በማድረግ እየቀረበች ሲሆን
በሌላ በኩልም በድርዘን የሚቆጠሩ F-15 ስትራይክ ኤግል ተዋጊ ጀቶች እንዲሁም B-52 ቦምብ ጣይ አውሮፕላኖች በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ውስጥ ተሰማርተዋል። ከዚህ በተጨማሪም የሚሳኤል መከላከያ ፓትሪዮትና ታድ በክልሉ እንዲሰፍሩ የተደረገ ሲሆን ኢራን በበኩሏ ማንኛውም ጥቃት ቢሰነዘርብኝ የለየለት ጦርነት እንደሚቀሰቅስና ጠንከር ያለ አጸፋዊ እርምጃ እንደምትወስድ አስጠንቅቃለች። በዚህም አያቶላ ካሚኒ በመሬት ውስጥ በሚገኝ ሚስጥራዊ ዋሻ እንደተደበቁ የተገለጸ ሲሆን በዚያም ሆነው እያንዳንዱን ወታደራዊ ውሳኔዎች ያሳልፋሉ ሲል የኢራን ሚዲያዎች አስታውቋል። ከማናችሁም ጋር የግል ጸብ የለኝም። ከማንም ጋር መጣላት አልፈልግም። እግዚአብሔር በሚያውቀው ነው። ብዙ ሰዎች እኔ ቢወዱኝ ደስ ይለኛል። እንዳልካቸው መጨረሻ ወዴት ይሆን የብዙዎች አሁናዊ ጥያቄ የሆነ ብቅ ብሏል። በባለፈው ጊዜ ሀገራችን ኢትዮጵያ በሚዲያው ዘርፍ ዳግም ልትተካ የማትችለውን ታላቅ ሰው አጣለች። እሱም ተወዳጁ አርቲስትና የቴሌቪዥን ፕሮግራም አቅራቢ ነጻነት ወርቅነህን። በዚህም ታዲያ ኢትዮጵያን በሙሉ ደንግጠው በሚያለቅሱበትና ልባቸው በሚመታበት ሰዓት እንዳልክ የተባለው ይሁዳ ይችን ሰዓት ጠብቆ መነጋገሪያ ለመሆንና መናፍቀነቱን ለመግለጽ እንዲያመቸው ይችን መልእክት በፌስቡክ ገጹ ላይ ያስቀመጠ። አሁን ሰው ሲሞት በጌታ ነበር ወይ ብዬ መጠየቅ ጀምሬያለሁ ሲል ህዝቡም እንዲሁም ባዘለት ሰበረው ቤተሰቡ ታላቅ የራስ ምታት በመሆን በቁስላቸው ላይ ሰንደዶ ሰደደ። በኋላም ታዲያ በትናንትናው ዕለት ጉዳይ ወደ ህግ ያመራ ሲሆን በመጨረሻም ፓስተር ኢንዶሚን እንዳልክ በህግ ቁጥጥር ስር ሊውል ችሏል። በዚህ ጉዳይም እንዲያሉ አንደበታቸው ለከት የሌላቸው አግድም አደግ መናፍቃንን የሚመለከቱ አካል በጊዜ ሀይ ካላለ ይዞት የሚመጡት ነገር ከዚህም የከፋ ሊሆን ይችላልና የአዲስ አበባ ፖሊስን እናመሰግናለን። ጉድ እኮ ነው። በዘፈኖቿ ሀገር ሁሉ የሚያውቃት አስቴር አወቀ መዝሙር አወጣች። ጉድ እኮ ነው። በሌላ ዜና አንጋፋው አርቲስት አስቴር አወቀ ዘፈን አድቁማ ወደ ዝማሬ ለመመለስ ቁርጥ የሆነ ውሳኔን ያስቀመጠች ሲሆን ለዚህም ውሳኔ ትልቁን ድርሻ የሚወስደው የብዙዎችን ነፍስ ከጥፋት ወደ ልማት የሚመልሰው የመንግስተ ሰማያት መንገድ የሆነው ታላቁ የጌታችን ቅዱስ የወንጌል ቃል ነው። አስቴር በምትሄድበት በምታቅናበት ቦታ ሁሉ ከአንገቷ ላይ መስቀል አይለያትም። ታዲያ በባለፈው ጊዜ በደብረ ሊባኖስ ገዳም አቅንታ በተረጋጋ ሁኔታ ራሷን ያዳመጠችና መጽሐፍ ቅዱስ እያነበበች ሲሆን በመጽሐፉ ክፍል የሚገኘው ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል የሚለው ቃል እስከ ወዲያኛው የአስቴርን የዘፈን ሕይወት ወደ ዝማሬ እንዲመለስ ቀይሮታል። አስቴራችን ኮራውብሽ ፊተኞች ኋለኞች ፊተኛ የሚለውን የመጽሐፉን ቃል አስታወሽኝ። በርችልኝ አስቱዬ አክባሪሽ ነኝ። ወያለው በመጨረሻ መናዘዝ የምትፈልገው ነገር አለ። የመጨረሻ ቃል አሁን እሷን የምንፈልጋት ዋት ከመሞቱ በፊት ዳሽ ነው። በቃ ዳሽ የተዋወቅን አልመሰለኝም አባቴ። እኔ 20 ፕሪሚየር ሊግ በ3 ሻምፒዮንስ ሊግ እያላወስኩ የበላሁ ነኝ አባቴ። በተመጣጠነ ምግብ ነው ያደግኩት። ቻምፒየንስ ሊግ አያቀምቆ እያለው ቻምፒየንስ ሊግ ከሚለው የትኛው ፊደል ይቀነስላችሁ? የትኛው ስም የፈጠነ ኮሜንት ላይ በዛሬው ዕለት መድፈኞቹ ከቀያዮቹ አናብርት ጋር በነበራቸው ጨዋታ ላይ ቀያዮቹ አናብርት በኤሚሬትስ ስቴዲየም ለሁለተኛ ጊዜ ለዋንጫ የሚፎካከሩትን ቡድኖች ነጥብ በማስጣል በማይክል ካሪክ እየተመሩ ግስጋሴያቸውን ወደፊት ቀጥለዋል። ታዲያ በሀገራችን እንዲሁም በአፍሪካ እጅግ በጣም በርካታ ደጋፊዎች እንዳሉት የሚነገርለት አርሰናል በዛሬው ዕለት ነጥብ መጣሉን ተከትሎ በደቡብ የሀገራችን ክፍል ዲኤስቲቪ መመልከት ላይ የነበሩ ሰዎች አለመግባባት ተፈጥሮ ከበድ ያለ ጉዳት ተስተናግዷል። ወዳጆቼ ምንም እግር ኳስ ያለም ቋንቋ ቢሆንም በአግባብና በስነ ስርዓት ካላየነው መዘዙ ብዙ ነውና እባካችሁን ስሜታችሁን በመቆጣጠር ራሳችሁን ብሎም ሌሎችን ከሚመጣ አደጋ ጠብቁ የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።